ክርስቶስ አማላጅ እንጂ ፈራጅ አይደለም እያላችሁ ለምትነተርኩኝ ሰዎች ክርስቶስ አማላጅ አይደለም። እሺ ራሱ መጽሐፍ ቅዱስ እኔ እጄ ላይ ያለው ምናልባት የእናንተ ላይ ይችላል። የዮሐንስ ወንጌል ምዕራፍ 5 ቁጥር 22 ጀምሮ ላነብላችሁ። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ ሰው እንኳን አይፈርድም። ክርስቶስ ፈራጅ ከሆነ በተመሳሳይ ሰዓት እንዴት አማላጅ መሆን ይችላል? አይፈርድም ይላል። ወልድን የማያከብር የላከውን አብን አያከብርም። ስለዚህ እሺ ሌላ ደግሞ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 መልካምም ቢሆን ወይም ክፉ እንዳደረግን እያንዳንዱን በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል። በተመሳሳይት ፈራጅም አማላጅም መሆን አይቻልም። ሌላ ሮሜ 14:10 አንተም በወንድምህ ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? ሁላችን በክርስቶስ ፍርድ ወንበር ፊት እንቆማለንና። አማላጅ ፈራጅ በእኩል ሰዓት መሆን አይቻልም። ሌላኛው ደግሞ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም። በስጋ እንደሚሆን አናውቅም። ክርስቶስንም በስጋ እንደሆነ ያወቅነው ቢሆን እንኳን አሁን ግን ከእንግዲህም ወዲህ እንደዚህ አናውቀውም። ሌላ ዮሐንስ ላይ ማለት ነው ዮሐንስ 19 ኢየሱስም ሆምጣጤን ከተቀበለ በኋላ ተፈጸመ አለ። እያላችሁኝ ያላችሁት እናንተ ሰዓት ክርስቶስ አማላጅ ከሆነ እንዴት ነው ፈራጅ ሊሆን የሚችለው? ቃሉ ራሱ አይጣረስም ማለቴ ከመጽሐፉ ሳንወጣ እንኳን እናውራ ከተባለ አንድ ሁለተኛ ለዚህ ነው እኔ ምን ብያለሁ ባለፈው ሁለቱን መጽሐፎች እያየን መጀመሪያ የነበረውና አሁን ያሉትን የቃላት ልዩነታቸው ቀስ ተብሎ እየተላመደ ነው የመጣው ነገርየውን እያወረደ ነው የሄደው ለማለት ስሞክር እናንተ የፈታችሁበት መንገድ በጣም የሚደብር ነበርና እያልኩ ያሉት በጠቅላላው ክርስቶስ ፈራጅ እንጂ አማላጅ አይደለም። ሊያማልድም አይችልም። አማላጅ ነው ካልን ከአብ ከመንፈስ ቅዱስ መጽሐፉን እኮ ቅድም አነበብን። አብ ለወልድ ሰጥቶታል እንዲፈርድ፣ አብ በማንም አይፈርድም ከተባለ ክርስቶስ ራሱን ከራሱ ጋር ነው የሚያማልደው ማለቴ የሆነ አስተካክሉ ማለቴ ሮሜ 8:34 ብቻ አንቃችሁ ከሆነ የያዛችሁት ሌሎች መጽሐፍት ውስጥ እዛው ውስጥ ያሉት ደግሞ ስለ ክርስቶስ ምን እንደሚሉ ያያችሁ ነው። በቻላችሁት መጠን ደግሞ ክርስቶስን ወቁት። ክርስቶስ በደንብ ሲገባችሁ በሚገባው ልክ ክብር ትሰጡታላችሁ። አክቹሊ እኔ ግልጽ ነው የምናገረው ኃይለኛ የኢንከም ጀነሬት ማድረጊያ አይዲያ ስለሆነ ሰዎች አዌክ እንዲያደርጉ አትፈልጉም። ሰዎች ክርስቶስን እንዲያውቁት አትፈልጉም። ክርስቶስ ምድር ላይ በነበረበት ሰዓትና ኢየሱስ በነበረበት ሰዓት ላይ ሰዎች እንዲቆሙ ትፈልጋላችሁ። ያ ጊዜ ደግሞ አብቅቷል አለ ጳውሎስ። ምድራዊ እንቅስቃሴውን ጨርሶ ወደ ሰማይ ሄዷል። በስጋ ባቀው እንኳን እኔ አሁን እንደዛ አይደለም። ስለዚህ ሰዎቹን እዚሁ ምድራዊ የነበረው 33 ዓመት ከ6 ወር ላይ አታሽከርክሯቸው። ከመስቀል የተሻገረ ስብከት ስበኳቸው። ክርስቶስን አሳውቋቸው ነው። ሰዎች ክርስቶስን የማወቅ መብት አላቸው። እናንተ ግን አሰብኳቸው ማን ነግሯቸውም። ለምን? ሰዎች ክርስቶስን ካወቁ ክርስቶስ ከገባቸው ክርስቶስ አምላክ እንደሆነ ስለሚረዱ ስራ ያልቃል ማለት ነው። ብዙ ተቋማት ይዘጋሉ። እኔ ደግሞ የገባኝን ክርስቶስ ነው እያስረዳ ያለሁት። በአሁን ሰዓት የሚፈርድ እንጂ የሚያማልድ ክርስቶስ የለንም። አም ሶሪ ቱ ሴይ ዛት